ከሜላት ጋር ካስተዋወቀችን በኋላ ጸባዩ በጣም የተቀያየረው። ሌላ ባዩሽ እኮ ነው የሆነች። ምን ሆና ነው እንደዚህ የተቀያየረችው? እሱን አላውቅም። ከሜሉ ጋር ከመጋባታችን በፊት ግን ለመለያየት በጣም ብዙ ሙከራዎችን አድርጋ ነበር። እንዴት? እየመጣች ስለ ሜሉ በጣም ብዙ መጥፎ ነገሮችን ትነግረኝ ነበር። ስለ ሜሉ እናትማ ልነግርሽ አልችልም። በአለም ላይ ያለች መጥፎ ሴት አድርጋ ነበር የምትስልልኝ። ማን? እማማን? ኧረ በስመ አብ። አይገርምሽም? እኔና ሜሉ ከተጋባን በኋላ ሳያት በጣም ጥሩ ሴት ናት። ያኔ ነው ባዩሽ እኔና ሜሉን ለመለያየት በጣም ብዙ ልፋት ስታደርግ እንደነበር ይገባኝ። ቆይ ይህን ያህል ምን አድርጋችኋት ነው? እሱን አላውቅም፣ ግን ክፋቷ ይህን ያህል መድረሱ በጣም ገርሞኝ ነበር። ለማንኛውም መልካምነት ለራስ ነው አባዬ። ማንም ክፉ ቢሆንብህ አንተ ክፉ መሆን የለብህም። እሱማ ይገባኛል። አደረገችልሽ። ሜሮንዬ ግን እንዴት ነሽ? እኔ የምልሽ እርግብ፣ ቆይ ዛሬ ቤቴ እንዴት በዚህ ሰዓት መጣሽ? በአጋጣሚ እኮ አክስቴ ስለሌለች ልይሽ ብዬ ነው የመጣሁት። እሺ ይሁን። ምን ሆነሻል? ምንም አልሆንኩም። አክስቴ ተናግራሽ ነው አይደል? የእሷን ምላስ እኮ ለመድኩት። እና ታዲያ ምን ሆነሽ ነው? የእግዜሩን ያልቻልኩት። እንዴ እግዜሩ ደግሞ ምን አደረገሽ? አጎቴን ወሰደው። ወዴት? አንቺ ደግሞ ወዴት ይባላል እንዴ? አጎቴ ሞተ እኮ ነው ያልኩሽ። ውይ በጣም ያሳዝናል። እና ታዲያ ግን አንቺ ለምንድን ያዘንሽው? አጎቴ ሞቱ ታዲያ መጨፈር ነበረብኝ? ማለቴ ያው ለቀብር መሄድ ሲኖርብሽ ለማለት ነው። አጎቴ መሞቱ ሌላ ሀዘን፣ ገንዘብ ማጣቴ ደግሞ እንደገና ሌላ ሀዘን። ታዲያ አላሳዝንም እርግብ? ምን የትራንስፖርት አተሽ ነው? የወይዘሮ ባዩሽ ሴራ እንግዲህ ከድሮ ጀምሮ እየነበረና አብሯት የከረመ ነው ማለት ነው ተንኮሏ። ሜሮንም እንግዲህ እዚህ ጋር መግቢያው ላይ እንደተመለከታችሁት የሴተኛ አዳሪ ህይወት እንዲኖራት ያደረገችው ባዩሽ ናት ማለት ነው። በባዩሽ አማካኝነት ሜሮን ሴተኛ አዳሪ ሆናለች። በጣም ያሳዝናል። ለሰዎች የህይወት መበላሸት መሆን በጣም ከባድ ነው። እንግዲህ ሀኒቾ አባቷን እያረጋጋች ትገኛለች። የሀና አባት አቶ መስፍን ሁሉንም ነገር ደርሶበታል፣ አውቋል ማለት ነው። ባዩሽ ሜላትን እንደመታቻት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ቪዲዮን በላይክ ጀምሩ፣ አበረታቱኝ ለማለት እወዳለሁ። እንግዲህ ኖላዊ ክፍል 102 ደርሰናል። በዚህ ክፍል እንግዲህ ባዩሽ እስር ቤት ነው ያለችው። እስር ቤት ሆና ግን ምንም የወንጀለኝነት ስሜት እየተሰማት አይደለም። የሆነ የተማመነችው ነገር አለ ማለት ነው። ትንሽም ደንገጥም ምንም ይፈረድብኛል የሚል ምንም አይነት የፍርሃት ስሜት በጭራሽ የለባትም ማለት ነው። እንግዲህ እስር ቤት ሆና ሊጠይቃት የሄደ አንድ ሰው አለ። ያ ሰው እንግዲህ ምናልባት የእዝራ አባት ሊሆን ይችላል የሚል ጥርጣሬ በብዙዎቻችን ላይ ተከስቷል ማለት ነው። ሄዶ እንግዲህ ፖሊሶቹን እንዲያናግራቸው ነው እየጠየቀችው የነበረው። እንደማታወኝ አቅ ነበረ፣ ስለመጣክ ደስ ብሎኛል፣ ትመጣለህ ብዬ እየጠበቅኩ ነበረ ብለዋለይ ማለት ነው። ፖሊሶቹን እንዲያናግራቸው እንግዲህ ፖሊሶቹን የሚያናግራቸው እሷ ከስር የምትፈታበትን መንገድ እንዲያመቻችላት እንዲያስተካክልላት እየነገረችው ትገኛለች። ልብስና ምግብን ይዞላት ሄዷል። እንግዲህ ሜሮንና ባዩሽ አንድ ላይ ነው የታሰሩት ማለት ነው። ሜሮን ምንም በማታውቀው ነገር ታስራለች። እችኛዋስ ያው ብዙ ወንጀልን ሰርታለች፣ መታሰር ይገባታል። በስራዋ ነው እየገባችው ማለት ነው። ሜሮን ለ50,000 ብር ብላ 50,000 ብር ከሷ ለመቀበል ብላ እንግዲህ እስር ቤት ገብታለች ባላሰበችው ሁኔታ። ምግብ እንግዲህ እንብላ በትላት አልበላም ራስሽ ቢ አልፈልግም ብላት ነበረ ሜሮን ማለት ነው። ቀመስ አድርጋ እንግዲህ ባዩሽ ይሄ ለመግደርደርና ለኩራት የሚሆን ቦታ አይደለም፣ ብትበይ ይሻልሻል ብላት እንግዲህ አብረው ምግብ እየበሉ ገና ምግቡን መጉረስ ስትጀምር ከእርግብ ጋር ግን የት ነው የተዋወቃችሁት? እርግብ ምን ያህል ብታምንሽ ነው አንቺ ጋር የተደበቀችው ብላ ጥያቄ አቅርባላታለች ማለት ነው። እሱ ደግሞ ምን ማለት ነው ብላ ነው ሜሮን የመለሰችላት። ምክንያቱም ሜሮንና እርግብ የሚተዋወቁት እዛው ባዩሽ ግቢ ነው። ሜሮን ባዩሽ ግቢ ተከራይታ ትኖር ነበረ። እርግብ ደግሞ በእረፍት ሰዓት ወደ ባዩሽ ጋር ስትመጣ እዛ ይተዋወቃሉ ማለት ነው። በዛ አማካኝነት ስለምታውቃት ለምን ጠየቅሽኝ? የት እንደምንተዋወቅ አታቂምና ነው እንዴ ብላታለች።
እኔ ጋ ነው እዛ እርግብ ለእረፍት ስትመጣ ስትላት እኮ እያወቅሽ ለምን ትጠይቅኛለሽ የሚል ምላሽ ነው ሜሮን የመለሰችላት ማለት ነው። ግን የዚህን ሀል እንዴት አምናሽ አንቺ ጋር ልትደበቅ ቻለች ስትል እርግብ በጣም ጥሩ ልጅ ናት፣ የዋ ልጅ ናት፣ ሳቂታ ልጅ ናት። ኧረ እባክሽ ብላ እንግዲህ ባዩሽ ለማፌዝ ሞክረች። ኧረ እባክሽ ከኔ በላይ እርግብን አንቺ ታውቂያታለሽ ማለት ነው ስትላት በደንብ አውቃታለሁ። አንቺ ቤት በሌለሽ ሰዓት እኔ ጋር ትመጣ ነበረ። ምግብ አንቺ አስቀምጠሽላት ስትሄጂ ምግቡን ይዛ መታ ከእኔ ጋር ነበረ አብረን የምንበላው። ጓደኝነታችን እስከዚህ ድረስ ነው እና እርግብ በጣም ጥሩ ልጅ ናት ብላ ትነግራታለች። ጓደኝነታችሁ ትልቅ ነው ማለት ነው ብላታለች ባዩሽ እና የሲን የሴተኛ አዳሪን ህይወት እንዴት ልትጀምር ይቻልሽ ብላ ነው ባዩሽ ጥያቄ ያቀረበችላት። እሷ እንዴት እንደዚህ ትይኛለሽ? እኔ እኮ ሴተኛ አዳሪ የሆንኩት በአንቺ ምክንያት ነው ብላታለች ሜሮ ማለት ነው። ይሄ ደግሞ ምን ማለት ነው ስትላት በአንቺ ምክንያት አንቺ ስላልሽኝ ነው እዚህ ህይወት ውስጥ ገብቼ የቀረሁት ብላታለች። እንግዲህ ያኔ አንቺ ጋር ሆኜ ሳለው የቤት ኪራይ እምከፍለው አጥቼ በጣም ዝቅ ከፍ ስታደርጊኝ ስትጨቃጨቂኝ የሴትነት በራሱ እንግዲህ ትውስታ ወደ ኋላ ተመልሳ ስታስታውሳት በዛን ጊዜ ያለቻት ምንድን ነው የቤት ኪራይ ከሌለሽ ለምን ትቀመጫለሽ? ውጪ፣ መክፈል ካልቻልሽ ምን ትሰሪያለሽ? ስራ አግኝቼ ስከፍልሻለሁኝ፣ ስራ ስሰራ ትንሽ ቀኝ ታገሽኝ ብትላትም እንኳን ሜሮን በዛ ሰዓት ላይ ስራ ትያለሽ እኔ ስራ እንዴት ይጠፋል? ሴትነትሽ ራሱ እኮ ስራ ነው። ሴትነት በራሱ ገንዘብ ነው። ሴትነትሽን ለምን አትጠቀሚም የሚል ምክር ነው ባዩሽ የመከረቻት ማለት ነው። ገንዘብ የለኝም የምትይው እኔ ይህንን በፍጹም ላረገው አልችልም፣ ገላይም በፍጹም ልሸጥ አልችልም ብትልም ሜሮንም የራስሽ ጉዳይ ነው፣ ቤት ለቀሽ ጎዳና መውጣት ትችያለሽ፣ እዛ ማንም ሊጫወትብሽ ይችላል፣ የራስሽ ጉዳይ ነው፣ ከቤቴ እንድትወጪ ነው የምፈልገው የቤት ኪራይ መክፈል ካልቻልሽ ብላታለችና ሜሮን እንግዲህ ለጊዜው በስማም ብላ ቢዘገንናትም ከዛ በኋላ ግን እሷ ባለቻት መሰረት ሴተኛ ዳሪ ህይወት ሆናለች ማለት ነው። ህይወቷን ያበላሸችው እንግዲህ ሜሮን ናት ማለት ነው። ሜሮን አሁን ላይ ያንን በቀል ልትበቀል ነበረ 50,000 ብሩን የጠየቀቻት። 50,000 ብሩን ጠይቃ ግን እርግብን አሳልፋ እንደማትሰጣት ነው የነገረቻት። 50,000 ብሩን ተቀብዬ ግን እርግብን አሳልፌ አልሰጥሽም ነበር ብላታለች። እንግዲህ አሁን ላይ ሁለቱም እስር ቤት ስላሉ ምንም ማንጣት አይችሉም ማለት ነው። ኖርማል ዝም ብለው ነው ሊያወሩ የሚችሉት። ሌላኛው እንግዲህ የአቶ መስፍን ሁሉንም ነገር አውቋል። ወይዘሮ ሜላት ሁሉንም ነገር ነግረዋለች። በጣም ነው የደነገጠው፣ በጣም ነው የተናደደው። ይሄ እንዴት ሊሆን ይችላል? እኔ እያለው እንዴት ይሆናል? በማለት በጣም ስሜታዊ ነው የሆነው። ድሮም ያልነገርንክ ይሄንን ስሜታዊነትክን ፈርተን ነው። ሁሉንም ነገር አውቂ ያለው ቤተሰቡ ሁሉ አውቋል። ላንተ ግን ያልተነገረክ የሆነ ነገር አድርገ እስር ቤት ትገባለ ብለን ነው። አንተ ለቤተሰቡ ታስፈልጋለ፣ አንተ ታስፈልገናለ፣ በዚህ ምክንያት ነው ያልነገርንክ ብለው እንግዲህ አቶ መስፍንን ለማረጋጋት ሞክረዋል። ነገር ግን ወይዘሮ ሜላትን መኝታ ቤት ነው ጥሏት የወጣው። ለካ በቤቴ ባይተዋር ሆኛለሁ ወይ ብሎ ማለት ነው። ይሄ እንግዲህ የአቶ መስፍን መቀያየር ቤተሰቡን አስጨንቋል። በተለይ ሰላምና ምናሴን በጣም ነው የሆነ ነገር ያደርጋትና እስር ቤት ይገባል በማለት በጣም ተጨንቀዋል። ሀና ስትመጣ እንግዲህ አባዬን አረጋጊው፣ አንቺን ይሰማሻል፣ ከኛ በተሻለ አንቺ ተሰሚነት አለሽ ብለው እንግዲህ ሀና አባቷን አረጋግታለች ማለት ነው። የሀና አባትም እንግዲህ ተረጋግቶ እናንተ ልክ ናችሁ፣ እኔ የሆነ ነገር በንዴት ባረጋት በእሷ ፋንታ እኔ ነበርኩኝ እስር ቤት የምገባው ብሏል። ልክ ነው። ስሜታዊ ሆኖ የሆነ ነገር ቢያረጋት እሱ እስር ቤት ይገባ ነበረ። እንግዲህ የወርቁ ጉዳይ እየደረሰ ላላችሁ ወርቁ ወይዘሮ ሜላት እጅ ገብቷል። እስካሁን ግን ፈታ ቦርሳውን ከፍታ አላየችውም። ልትከፍተው ስትል አቶ መስፍን ሲገባ ሳትከፍተው ቀርታለች። አንቺ ምንድነው ግን እዚህ ውስጥ ያስቀመጠችው ብላ ገና ከፈት አድርገው አላየችውም። እርግብ ግን ቦርሳውን እንዲመልስላት ተምቹን እንግዲህ በተደጋጋሚ እየጨቀጨቀችው ትገኛለች ማለት ነው። ከዚህ በኋላ ቦርሳውን ካላመጣክ እንዲሁም እንዳትመጣ ሁላ ብላ
አባረዋለች። ተምቹ እንግዲህ ይሄ ቦርሳ ምንድን ነው? በቃ ከጠፋም እኮ ጠፋ ማለት ነው፣ ግን ያለው ውስጡ ምንድን ነው እያለ ነው። አጠገቤ እንዳትደርስ ቦርሳውን ሳታመጣ ብላ አባረዋለች። ቢመላለስም እንግዲህ እሱ ተምቹ በእርግብ ፍቅር ክንፍ ብድ ብሏል ማለት ነው። ይመላለሳል። ቦርሳውን ግን አግኝቶ ሊሰጣት አልቻለም እና ሀኒ ቤት በተደጋጋሚ ተመላልሷል። ሀኒ እንግዲህ ክላስ ስላላት ሊያገኛት አልቻለም። ቤትም ቢፈልግ ቦርሳውን ሊያገኝ አልቻለም። አቶ ኖላዊ እንግዲህ የሀና ቦርሳ ነው ብለው ለወይዘሮ ሜላት ሰጥተዋታል። ወይዘሮ ሜላት ደግሞ ቁም ሳጥኗ ውስጥ አስቀምጠዋለች። ሀኒቾ ደግሞ ይሄንን አታውቅም ማለት ነው። እንግዲህ ተምቹ ሀናን በስተመጨረሻ አግኝቷት ነበረ። የሄደውም ቦርሳውን ለመቀበል ነበረ። ጠፍተሻል፣ የት ሄደሽ ነው ብሎ ካወራ በኋላ እባክሽ ያንን ቦርሳ ስጭኝ፣ ለቲኳ መመለስ አለብኝ ብሏት እንግዲህ ሀኒቾ ቦርሳውን ለመስጠት ብድግ ብላ ስትፈልግ አላገኘችውም። በጣም ነው የደነገጠችው ማለት ነው። ስትፈልግ አላገኘችውም። እሱ ደግሞ በጣም ግራ አጋብቷታል ማለት ነው። ሌላ ፈተና ነው የሆነባት። ተምቹም በጣም ግራ ተጋብቷል። ቦርሳውን ላገኘው አልቻልኩም ብሎ ለእርግብ ቢነግራትም በጣም ተናዳበታለች። ይሄ ቦርሳ ማለት ለእኔ ምን እንደሆነ ስለማታውቅ ነው፣ ህይወቴ ነው፣ ቦርሳውን እፈልገዋለሁ እያለች ነው። ተምቹ በጣም ተጨናንቋል። ሀና እንግዲህ ትናንት ከእዝራ ጋር ያላት ነገር እዝራ ከዚህ በኋላ ብንራራቅ ይሻላል፣ እኔ ጥሩ ስሜት እየተሰማኝ አይደለም፣ ልቤ ወደ ፍቅር እያመራ ነው፣ ስለዚህ ልቤ እንዲጎዳ ስለማልፈልግ ብንራራቅ ይሻላል፣ እኔ ለአንቺ ጥሩ ስሜት ነው ያለኝ፣ አንቺ ጥሩ ልጅ ነሽ፣ መልካም ልጅ ነሽ፣ ግን ልቤ ወደ ፍቅር እያመራ ነው ብሏል እዝራ። ሀና እንግዲህ በጣም ግራ ገብቷታል። ትክክለኛ እሷ የምታስበው በወንድም የሚለውን አስባ ነበረ የገባችበት። አሁን ላይ ግን ጥሏት ሲሄድ እንደዛ ብሎ እያነባች ትገኛለች። ለሁሉም ነው የምታለቅሰው ሀኒቾና ሀኒቾ ነቃ ብላ እንግዲህ እዝራን ብታፈቅር ጥሩ ነው ብዬ አስባለሁ። እኔ ግን እዛ ጋር አሴርም እሷን ነው የሚያፈቅረው። እዝራና ሀኒቾ ከተፋቀሩ አሴር ደግሞ በጣም ነው ሊጎዳ የሚችለው ማለት ነው። ሀና ግን የፍቅር ስሜት የላትም አሁን ላይ። በቃ እኔ ትምህርቴንና ትምህርቴን ብቻ ነው መማር የምፈልገው፣ ምንም አይነት ነገር ውስጥ መግባት አልፈልግም ብላ ነበረ ከዚህ በፊት ለሰላም ማለት ነው። ከእዝራ ጋር ያላችሁ ነገር ምንድን ነው ብላ ሰላምዬ ጠይቃን ነበረ። ምንም አይነት ነገር የለንም፣ አንቺ ልጅ ግን ስለ ፍቅር መጥፎ ነው ብሎ አስሮ የገረፈች ሰው አለ ወይ? ቆይ ስለ ፍቅር ሲወራብሽ እንደዚህ የሚያደርግሽ ብላታለች ሰላምዬ ማለት ነው። እኔ ትምህርቴ ላይ ብቻ ነው ማተኩር የምፈልገው ለዛ ነው ብላለች። ግን ትምህርትና ፍቅርን አብሮ ማስኬድ አይቻልም ይቻላል የሚለውን ነገር እንግዲህ ሀና ናት ልታውቅ የምትችለው ማለት ነው። እስኪ ራስሽን ተመልከቹ፣ አሁን እኮ አንቺ ትልቅ ሴት ነሽ እያለች ሰላምም ለማግባባት ሞክራ ነበረ ከዚህም በፊት። አሁን ላይ እንግዲህ ሀና እዝራ ሲለያት ያን የፍቅር ስሜቱን ተረታ ትቀበለዋለች ወይስ አትቀበለውም? በዛ ላይ ደግሞ ጽዮን እዚህ ልጅ ጋር ሁለተኛ እንዳትደርሺ የሚል ማስጠንቀቂያም ሰጥታታለች ማለት ነው። የሀና ውሳኔ ምን ሊሆን ይችላል የሚለውን እንግዲህ በቀጣይ ቪዲዮ የምናይ ይሆናል። እርግብና ተምቹ ሀና እንግዲህ ቦርሳው ምናልባት እናቷ ጋር ካላየችው በስተቀር እርግብና ተምቹም እንግዲህ ቦርሳው ካልተገኘና ካልተመለሰ ጸባቸው እንደቀጠለ ነው። ሜላት ግን ወርቋ እጇ ላይ ገብቷል። እንደው ድንገት ከፈት አድርጋ ብታየው ጥሩ ነው ብዬ አስባለሁ። ሀናም ቦርሳውን ካየች ቀጥታ ሳትከፍት ነው ለተምቹ የምትመልስለት ማለት ነው። ይሄ ቃማ ለኔ ምን ማለት እንደሆነ ታውቃለህ ወይ? የትም ቦታ ከኔ ውጪ ማንም እንዲይዘው አልፈልግም ስትል ሰዎቹ በጣም መልካም ሰዎች ናቸው። ወርቅ እንኳን ብታስቀምጭላቸው ሊነኩ አይችሉም። በጣም ጥሩ ሰዎች ናቸው ብሏል። ሁሉን ሰው ጻድቅ ነው እያልክ አንተ ግን እያለች ትገኛለች እርግብ ማለት ነው። ተምቹ አሁን ላይም እንግዲህ ሲጋራው ማጨስ ላይ ተመልሷል። ሲጋራውን እያጨሰ እዚህ ቦርሳ ውስጥ ያለው ነገር ግን ምንድን ነው? የሆነ የደበቀችኝ ነገር አለ፣ ይሄንንማ መርምሬ ማወቅ አለብኝ፣ መድረስ አለብኝ እያለ እያሰበ ይገኛል። በቀጣይ ምን ይሆናል የሚለውን አብረን የምናይ ይሆናል።
ባዩሽ እንግዲህ እስር ቤት ነው ያለችው። እስከዛ ሰላም ቆዩ። ባይ ባይ።